እንዳይጀመር ያልከፈልነው ዋጋ የለም። ለምሳሌ ሸኔ ጋር አባገዳዎች፣ የሀገር ሽማግሌዎች ጫካ ልከናል እኮ ልመና ቲፒኤልኤፍ ጋር እዚህ ሀገር ያሉ ባለሀብቶች ሰብስበን እኮ ባካችሁ የጥይት ድምፅ ትግራይ አያስፈልግም አስቁሙ ብለናል። አማራ ክልል ሲሚላር ስንለምን የደከምን ይመስላቸውና ያስቸግራሉ። አሁን ችግር የሁለት ነገር ነው። ስትለምኑ ይቅር እንነጋገር አይደካማ ስለሆነ ነው ይላል። 3 ክላሽ ይዘው ውር ውር ሲሉ 4 ኪሎ ይታያቸዋል። ትንሽ መንገድ ሲጓዙ ካለነሱ ጀግና የለም፣ አርበኛ የለም። ትንሽ ሲቆነጠጡ ደግሞ ጄኖሳይድ ነው። አንተ ስትገል ጄኖሳይድ ካልሆነ እኔ ስገል ጄኖሳይድ ሊሆን አይችልም። መግደል መተው ነው መፍትሄው። አንገዳደል ቁጭ ብለን እንነጋገር ሲባል ዝግጁ መሆን ካልቻል አንዴ ከገባንበት በኋላ ጦርነት ባለጌ ነገር መልክ የለውም፣ አስቀያሚ ነው። ጦርነት መጀመር በጣም ቀላል ነገር ነው። ከኪስ ውስጥ በሚወጣ ትንሽዬ የክብሪት ስንጥር እሳት እንደሚለኮሰው ሁሉ በተለኮሰው ሳይዝ ልክ አይጠፋም። ማገዶ አንድዶ ቤት አውድሞ ለማጥፋት አድክሞ የሚጠፋው እሳት መለኮስና ማጥፋት እኩል አይደለም። ጦርነት እንደዚሁ ነው። ስትጀምረው ቀላል ነው፣ ጫር ነው የምታደርገው። ስትጨርሰው ማቆም እንኳን ቢሳካል ብዙ ሰው በልቶ ነው፣ ጥቅም የለውም። ለዚህ ነው በተደጋጋሚ የጥይት ድምፅ ይብቃን ምንለው። እኛ ውጊያ አንፈልግም። ብዙ የልማት ህልሞች አሉ። ጊዜ የለን እነሱ ጊዜ የለንም ማለት ውትድርና አይገባንም ማለት ግን አይደለም። ጊዜ የለንም ማለት እንደዚህ አይነት ጨዋታ ለመከላከል አይገቡንም ማለት አይደለም። በርካታ ሰዎች በነዋይ ፍቅር ሰክረዋል። ያ የነዋይ ጥማታቸውን ለመመለስ የመጨረሻው ግብ ስልጣን መያዝ ነው ብሎ ያስባል። እኔ ካልሆንኩ በቀር ይላል። እንዲያውም እግረ መንገድ ጥያቄውን ባይነሳ ለአባቶቼ ለታላላቅ ወንድሞቼ ምክር ቢጤ ልለግሳቸው። በቅርቡ አንዳንድ ቦታ ላይ መፈንቅለ መንግስት እናካሂዳለን ብሎ አንዳንድ አባቶቻችን ውይይት ያደርጋሉ። መፈንቅለ መንግስት ኢትዮጵያ ውስጥ አይሳካም። እኛ ወታደሮች ነን። መፈንቅለ መንግስት እንዳይሳካ አድርገን ነው ተቋማት ተሰራሉ። ኢትዮጵያ ውስጥ መፈንቅለ መንግስት አንዴ ተሳካ፣ የዛሬ 50 ዓመት። ከ50 ዓመት በኋላ ብዙ የሚረቡና የማይረቡ ሙከራዎች ነበሩ፣ አልተሳኩም። አሁን ጭራሽ አይሳካም፣ ጭራሽ። እና እንዶ ለወንድሞቼ ለታላላቆቼ ምክር መስጠት ፈልገው ጊዜ አታባክሙ፣ የወዳጆቻችንም አገር ገንዘብ አታባክሙ፣ ጌስት ሃውስም አታጣቡ፣ አይሳካም። በግጭት በጦርነት በሽፍታነት በመፈንቅለ መንግስት ስልጣን ኢትዮጵያ ውስጥ መያዝ ማለት ብሎኑ እንደተበላበት ጥርስ ማለት ነው። የሚሽከረከር እንጂ የማይሻገር ስፓናቶ የሆነ ብሎን ዝም ብሎ የሚሽከረከረው አያስርም፣ አይሻገርም። እዛውም ቦጭ እዛው መርገጥ እንጂ መሻገር አይችልም። በተደጋጋሚ እንደዚህ አይነት ምክር ስንለግስ ቀለል አድርገው የሄዱ ሰዎች በኋላ ዋጋ ይከፍላሉ። ለተከበረው ምክር ቤት ማረጋገጥ የምንፈልገው ዛሬ ሰላም እንዲሆኑ እኛ የምንፈልገው ለሰላም የሚከፈል ማንኛውም ዋጋ ለመክፈል ዝግጁዎች ነው። ለምን? ከሰላም ውጭ ያለው አማራጭ እንደ ሞተ አንበሳ ነው፣ ዋጋ የለውም። አንበሳ በህይወት ሳለ በምንም መመዘኛ ከውሻ ጋር አይወዳደርም። አንበሳ አንበሳ ነው። ጠቢቡ ግን ይለዋል የሞተ አንበሳ ሕያው ከሆነ ውሻ ያንሳል፣ ሕያው የሆነ ውሻ ከሞተ አንበሳ ይሻላል። ምክንያቱም ሕያው ስለሆነ። ሕያው የሆነው ቲንኪንግ እና እሳቤ እና አሰራር ከሞተው ከዛ እሳቤ ይሻላል። ምን የሚለው እንሰብሰብ፣ አንድ እንሁን፣ የሁላችን አገር ነው፣ በጋራ እናልማ፣ በንግግር በውይይት በምርጫ እንመን። ይሄ በጣም ጠቃሚ ነገር እንበልና ይሄ የማይሳካው ነገር ተሳካ እንበል። አሁን ኢትዮጵያ ውስጥ የሆነ ሰው ገለን ይዘው አድርገን መፈንቅለ መንግስት ብናደርግ ኢትዮጵያን ሌላ ሱዳን እናደርጋት እንደሆነ እንጂ ሀገር ሆና እኛም መንግስት ሆና አንቀጥልም መቼም።
እንዴት ነው ሰዎች ይሄን የሚያስቡት? ሸኔ የኦሮሚያው ሸኔ ተሳክቶለት አዲስ አበባ ቢመጣ ምን ያደርጋል? ኢትዮጵያን ያፈርሳል እንጂ ከወዲሁ ካለኔ ሌላው ሰው አይደለም የሚል እሳቤ ይዞ አማራ ክልል ያለው ሸኔ ቢመጣ ምን ያደርጋል? የአባቶቼን ርስት ወርሳለሁ እያለ ይሄ የሁላችን ርስት ነው። የአባቶቼ አይደለም የአባቶቻችን ርስት ነው። የጋራ ርስታችን ነው። በጋራ ልንወርሰው ልናለማው የሚገባ ነው። ይሄን እሳቤ ይዘህ ቢሳካልን ዋጋ የለውም። ይሄንን መተውና አረንጓዴ ባህል፣ ንጽህና፣ እውነትን መከተል፣ የሥራ ባህል፣ ድሃን መርዳት፣ ከሌብነት መጠበቅ፣ ኢትዮጵያን ከልብ አብዝቶ መውደድ፣ በስራና በውጤት ማመን ባህላችን ብናደርግ ልጆቻችን መልካም ፍሬ ይወርሳሉ። ፕሮፓጋንዳ ውሸት ከሆነ ግን ጥቅም የለውም። እሺ በሆነ ጊዜ በሆነ ምክንያት ወንድሞቻችን እንደዛ አስበው እናስብ። ሰው ሲበሳጭ ሲናደድ ሎጂካል መሆን ያቅተዋል። ልክ የፈላ ውሃ ፊታችንን ሊያሳየን እንደማይችለው በውሃ ውስጥ ፊታችን ለማየት ውሃ እንኳን መስከን ስላለበት አሁን ደግሞ ሰክነው ተረጋግተው ይሄ ጉዞ ሰው ይበላል፣ አያዋጣም፣ እንምከር፣ እንነጋገር ቢሉ በጣም ጠቃሚ ይመስለኛል። ለዚህ የኢትዮጵያ መንግስት ሁሌ እንደሚለው አሁንም በጣም ዝግጁ ነው። ውጊያውን በሚመለከት የሚነሱ ጉዳዮች አንድ ደርሶ ግመል በዚያ ውሃ ውስጥ ትሻገራለች። ግመል ለተሻገረች ቀበሮ ሮጣ መጣ ከዚያኛው ጫፍ ሆና ግመሉ ሆይ ውሃው እንዴት የደረሰው ውሃ ብገባ ሻገርበት ይሆን ወይ የት ይደርሳል ስትላት አይ ብዙም አይደል ከጉልበቴ ትንሽ ከፍ ያለ ነው አለቻት። እንደዚያማ ሆነ ለሞክረው ብላ ቀበሮ ገብታ ልትሻገር ስትል ውሃው አንገዳገዳት። እንደምን ተመልሳ ምን ነው ግመል ዋሸሽኝ አለቻት። ኧረ አልዋሸሁሽም ከጉልበቴ ከፍ ያለ አልኩሽ እንጂ ከጉልበትሽ ከፍ ያለ እኮ አላልኩሽም። 3 ክላሽ ከያዝክ በ3 ክላሽ መመዘን አስቸጋሪ ነው። መንግስት ስለሆነ በለጠ መሳሪያ ይኖረዋል ማለት ነው። ከገባህ መቅጠም ነው ዋናው አለመግባት እንጂ ከገባህ በኋላ ቦክስ እኮ አይደለም የኪሎ ስንት ነው ተብሎ የሚለካካበት ቦታ አይደለም ጦርነት። እንደዚህ አይነት ሐሳቤ ኢትዮጵያን ወደ ኋላ ስለሚጎትት መተው በጣም ይሻላል። በአማራ ክልል ለተነሳው ጉዳይ እምነቱን ጨምሮ በአማራ በኦሮሚያም ክልል ያለው ዋናው ችግር በሁለት ተከፍሎ ሊታይ ይችላል። አንደኛው ዱር ግባ፣ ዱር የገባ ጀግና ነው፣ ዱር የገባ ስልጣን ይይዛል፣ ዱር የገባ ይከናወንለታል የሚል ኃይለኛ የራቀ ፕሮፓጋንዳ ነው። የዚህ ፕሮፓጋንዳ ባለቤቶች እሳቱ አይለበልባቸውም፣ ጢሱ አያጥናቸውም፣ ልጆቻቸው አይነኩም፣ በርቀት ይፎክራሉ። ሁለተኛው ሰለባ ደግሞ ጥራኝ ዱሩ የሚለው ነው። ያን ሰምቶ ጥራኝ ዱሩ ይላል። ዱር የአንበሳ የጅብ የዱር አራዊት ቦታ ነው። የፖለቲከኛ ቦታ ከተማ፣ ፓርላማ፣ ምርጫ፣ ክርክር፣ ሚዲያ ነው። በ21ኛ ክፍለ ዘመን ጥራኝ ዱሩ ብሎ ከገባ በኋላ በዛ ፕሮፓጋንዳ ተሰልቦ ከዛ በኋላ የሚፈጠረው ቀውስ ለመፍትሄ ያስቸግራል። ብዙ አሰስመንቱ የራቀ ነው። ገብቶት ኢትዮጵያ ያለችበት አውቆ አይደለም። አሁን ኢትዮጵያ ልትፈርስ ስለሆነ ምንም ነገር ስላልቀራት ብሎ ይገመግማል እኮ ምንም አያውቅም። እኛ እኮ ጠንክረን ብረት በሆንበት ዘመን በዚህ ጊዜ አምናና ቻምና ከዛ በፊት የሚያውቀውን ታሪክ ነው የሚገመግመው። ቢኮዝ አያውቅም ምን እንዳለ። በዚህ ምክንያት ሊሰሩ ውጤታማ ሊሆኑ የሚችሉ በጣም በርካታ ወጣቶች በመጥፎ ነገር በመጥፎ ፕሮፓጋንዳ ተወስደዋል። ይሄ እንዲቀር በተደጋጋሚ ልመና አድርገናል። ነገር ግን ህዝቡ እምነት ጎደለው ለተባለው መቼም ህዝቡን ከእናንተ በላይ እኛ እናውቀዋለን፣ ከእናንተ በላይ እኛ እንመራዋለን።
ከእናንተ በላይ እኛ እናወያየዋለን። እኛ እንደ ድሮ መንግስታት የተደበቅን ሳንሆን ህዝብ ውስጥ የምንውል ነን፣ እናውቀዋለን። ስለ ህዝብ ለእኛ መንገድ ሳይሆን እኛ እናምናችሁም ቢባል እኛና እናንተ እንደ ፓርቲ ለመተማመን ልነጋገር እንችላለን። ህዝቡ ግን የአማራ ህዝብ ወይም የኦሮሞ ህዝብ መንገድ የሚሰራለትን ሰው ሳያምን በመንገድ ላይ ድንጋይ እየደረደረ የሚዘጋበትን ሰው እንዴት ሊያምን ይችላል? ትምህርት ቤት የሚገነባለትን ሰው ሳያምን ልጆቹ ትምህርት ቤት እንዳይሄዱ የሚከለክልለትን ሰው እንዴት ሊያምን ይችላል? ምን ያክል ብንንቀው ነው ህዝቡ? እቺን ለማመዛዘን ግብርና ይሳለጥ፣ የበጋ ስንዴ ይብዛ፣ ልመና ይቆም ብሎ የሚተጋውን ጠርጥሮ እንዴት ማዳበሪያ እንዳይንቀሳቀስ የሚያደናቅፈውን አርሶ አደሩ ሊያምን ይችላል? እንደዚህ አንታለል። እንደዛ አይደለም ህዝቡ ፍላጎት። ህዝቡ ሰላም ይፈልጋል። ህዝቡ ለውጥ ይፈልጋል። ህዝብ እድገት ይፈልጋል። ነገር ግን ጫካም የገቡት ቢሆኑ ልጆቹ ስለሆኑ እንደ ውጭ ወራሪ ጠላት በቃ ጨርሷቸው ብሎ አሳልፎ አይሰጥም። የልጅ ነገር ነው። ይህን መቀበል ያስፈልጋል። ኢትዮጵያውያን ከማንም ሀገር ጋር ብንዋጋ ፈተናው እንዳሁኑ አይደለም። እርስ በርስ ትናንት መከራ ነው፣ ነገ መከራ ነው። አባት ልጁን ጠላ ማለት እንዲገል አሳልፎ ይሰጣል ማለት አይደለም። ተነጋገሩ የሚለን ህዝቡ ለዛ ነው። ለዛ እኛ በጣም ዝግጁዎች ነው። እስረኛ መፍታት አሁን እኛ እንታማለን። እንዴት እስረኛ ትፈታለህ ተብለን ስንገመገም ስንወቀስ እንዳልነበረ ያልፈታ ነው ጉድ አለ። እስር ቤቱን እኮ በሩን ከፍተን የለቀቅነው። በዚህ አንታማም። አብረን እንስራ ማለት እኛ እንታማለን። እየለምን እያወያዩ